ምናልባት ለዚያሽ ጠማማ ኤክሴ ቂጧና የቸገብቻ ፈርጥ ብላና መኪና ያለው ስቴት ላይ ለሄደችው መቼም ያልፍልህ መኪና መቼም አትገዛ ሁሌ በእግር እንደኳተንህ ነው ብለሽ ነበር። ያው በእግሬ እየኳተንኩ ነው። ትክክል ነሽ፣ እውነት ነው። አንቺ ግን ይብላኝልሽ ጓደኛዬ መኪና ገዝቶ እሱ ቢወስድሽም የመኪና አደጋ አድርሶ ሁለት እግርሽን ስላሳጣሽ ቤት ነሽ። በጣም ነው የሚገርመው እውነት ለመናገርና አንዳንዴ ሰዎች እንግዲህ ስትናደዱ የምትናገሩበት ወይ ምናምን በጣም የሚገርመውና አሁን ለዛች ጠማማ የሰው ልጅ ህይወት ውጣ ውረዱ ብዙ ነው እንደምናውቀው እና ያሳዝናል፣ ግን ትንሽ ፈገግ ያደርጋል። እስኪ እንቀጥል። ሀይ ዛሬ የአምባር ቪዲዮን አሰራር ወይም ደግሞ ቢቴክስ ነው የማሳያችሁ። አጠር ለማድረግ እሞክራለሁ። ብቻ ከመጀመሪያው ስጀምር እኔ ፒኤም ስለሌለኝ ፕሮዳክሽን ማናጀር ስለሌለኝ ራሴ ከክሩ ቀደም ብዬ ዝዋይ ሄጄ ነበርና እንደውም በመሀል በ175 እየነዳሁኝ መሀል ላይ ትንሽ አህያ ገብታ ትንሽ ወንጀላ እና ተጠርተን ነበር። ቀጥታ ወደ ላይ ሄጄ ነበር። ብቻ የአምባር ቀረጻን የጀመርን ቀን የልደት ቀን ነበር እና እዛው ክሩ እንደዚህ አድርጎ አዘጋጅቶልኝ ነበረ። ኦ ማይ ጋድ አሜን። በመቀጠልም የወይኑ ቦታ ሄደን የቀረጽነውና እውነታውን ስናገር እዚህ ላይ ይሄ በጣም ዩቲዬ በጣም ሲሪየስ ኢሹ ነው። ምክንያቱም አሮ ነው በኢትዮጵያ ስፒድ ሊሚት ስንት እንደሆነ አላውቅም፣ ግን አሁን በምኖርበት ሀገር ኢትስ 120 ነው። ከዛ በላይ ከሆነ በየመንገዱ የተገጠመው የስፒድ ካሜራ ደዊል ፍላሹ ኦኬ ፍላሹ ዲፔንድ። አሁን ለምሳሌ እስከ 120 30 ብትነጂ ምናምን ሶስቱ ምናምን መሰለኝ ይቅርታ ያደረጉልሽና 7 ምናምን ተባዝቶ ምናምን 150 ዶላር ምናምን ይመጣል ማለት ነው። 20 ምናምን ከሆነ እንደዚሁ 17 ምናምን ነው። ከዛ በኋላ ግን እስከ 3 ወር የሚያስቀጣ አለ። አሁን ለምሳሌ ባንቺ ኬስ ፐርሚውን ይወስዱታል ላይሰንሱ። ኢትስ ቬሪ 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 ዴንጀረስ ፎር ዩር ላይፍ ማይ ሊትል ሆነስት እና ስፒድ ሊሚት ኢዝ ቬሪ ኢምፖርታንት ቱ ቢ ሆነስት። እንኳን እግዚአብሔር ያተረፈሽ። በመጀመሪያ እንግዲህ በዛ የገባችው ውርንጫ ትንሿ አህያ ትንጥዩ ያልሻት በዛ መኪናዋ ታውቃላችኋ እንደ መብረር ነች እና የሆነ ነገር ሲነካት ስፒን ትከረባበታለች እንደ ጉድ ማለት ነው። እና ይሄ በጣም በጣም በእውነት ዩቲዬ በጣም ነው የምወድሽ እውነት ለመናገር በጣም በስራዎችሽም ብዙዎቹ ጽድት ያሉ መልካም የሆኑ ስራዎችን እንደምትሰሪ ነው የማውቀው። እና ግን እንዲህ አይነት ነገር መለመድ የለበትም። ስፒድ በነገራችን ላይ የራሳችሁንም ህይወት የሌላውን ህይወት ከዛ በዘለለ ደግሞ በእናንተ በምታጠፉት በመኪና ግጭት ምክንያት ሮዱ አብሮ ይጎዳል። ለሮዱ ውበት የተሰሩ ብዙ ነገሮች አሉ፣ አብሮ ዳሜጅ ይሆናሉ። አሁን ለምሳሌ ጀርመን ስትሄዱ በጣም እንዳንቺው ሁሉም ሰው መርገጥ ይፈልጋል። ኦኬ እና እግዚአብሔር ይስጣችሁ ጀርመን የሆነ ቦታዎች አሉ እንደፈለገ የመኪናሽ ስፒድ እስከሚፈቅድለት ድረስ መብረር ትችያለሽ። መንገዱም የሰጠ ነው በዚህ አጋጣሚ እና ይሄ በጣም በጣም ጥንቃቄ ይደረግበት የሚገባ ስለሆነ ላልፍሻለሁ ዶትኮም። እስቲ እንቀጥል ደግሞ ምን እንዳያለችን አምባር ላይ የምታዩት እንባ እና እንባ አንዘል ነገሮች እንዳሉ ምንም አይነት ፊክስ የለም፣ ሽንኩርት የለም። ላይክ የራሴ እንባ ነበር ሲወጣ የነበረው። አላሳዝነውም እንዴ? ቆይ ምን እያስለቀሰኝ እንደነበረ አላውቅም። ኧረ በጣም ነው የገረመኝ። አሁንም አይበቃም ያላለችም በጣም አሪፍ ነው። እውነት ነው። አይ ከራሷ ከልቧ እስከሆነ ድረስ የምታወጣው ንባ ማለት ነው የውሸት ስላልሆነ እንዴ
እንባ እኮ አስቸጋሪ ነው። እኔ አሁን ለዘመናት እንባ ምናምን በመፈለግ ስንት ነገር ያላረኩት የለም። በጣም ይከብደኛል እንባን ለማውጣት ማለት ነው። እና ኢዚሊ እንደዚህ ማውጣት ከቻለች ኢዝ ቬሪ ናይስ። በጣም ጥሩ ተጫዋች ነች ልንላት እንወዳለን ማለት ነው። በጣም ጥሩ አድርገሽ ነው የተጫወትሽው ዩቲዬ፣ እንወድሻለን። ሌላው ማረሳው ደግሞ የማታ ሲን እየቀረጽን ተበላሸብን። እንዴት ነው የተበላሸብን? የማታ ሲን ነውና እየቀረጽነው ነጋ አዛን ያለ አዛን የማታ ስለሆነ ግዴታ በማግስቱ ጠብቀን ነው እየቀረጽነውና እየቀረጽን እያይነጋብንና ቪዲዮ የተበላሸብን መቼ ማለት ነው። አረ እንዳይነጋ የማታውን ሰንቀጽ ቶሎ በል ቢያንስ አንድ ጭካኔ ማሳየታችን ነው። በጣም ደስ የሚል ነው እውነት ለመናገር በደንብ ነው ካራክተሩንም ሁሉንም የተጫወትሽው እና እቺ ልጅ ሰፖርት ልትደረግ የሚገባት ልጅ ነች እና ይህንን የምትሰሙ ሰዎች እባካችሁን ዩቲን በደንብ ብትይዟት አሁን ከምናያቸው በፊልም አክተር ተብለው ከሚጠሩት በላይ እንደምትሆን ምንም ጥርጥር የለውም። ይሄ ለእሷ ማሳያ ነው እና ታለንት እንዳላት በዚህ ማደግ እንደምትችል እና መስራት ብቃቱ እንዳላት አሳይታናለች እና አግዟት ለማለት እንወዳለን። እስኪ እንቀጥል ወደ ሌላው ቪዲዮ ከመሄዳችን በፊት ግን ኧረ ተው ግን እኔን ማገዝ ተው፣ ሼር አድርጉት፣ ተው ላይክ ስጡን። ምን አለበት እጃችሁ አሁን ላይክ በተኑ ላይ ቢሆን በደንብ ትጎዱት። እኔ በጣም የሚገርመኝ ነገር የኛ ነገር እኮ ይሁን። እስኪ እንቀጥል። የወንዶች ቁና የሚባሉትን 5 ቆፍጠን ያሉ ወንዶች አሳያቸዋለሁ። ሬት ያደርጉልናል ማለት ነው። የመጀመሪያው ግሩም ኤርሚያስ ሌትስ ጎ 7 out of 10 okay 6 out of 10 okay how about this guy Giovanni for ET 5 out of 10 okay 5 out of 10 okay what about this guy Yoni Mr. Dabo 7 out of 10 okay 8 out of 10 Because your smile. he's a smile Your smile is very nice. okay This guy, Burra Qamama okay 8 out of 10 okay yes, 9. 9 out of 10 okay how about this guy Okay, yeah. okay Okay. 10. 10 out of 10 yo Avela ye Dubai Merak The same for me. 10. 10 out of 10 Yeah. okay the last guy is this guy 10. but you have to be honest though okay 10. thank you guys ለራስ ሲቆርሱ አያሳንሱ አለ አንተ ልጅ ጎበዝ ነህ። አይ ጥሩ ነው። እኔ ግን ጆቫኒ ላይ ግን ከእንትና ጋር ምንም እሱም ሄር የለውም እሱም ያኛውም ፀጉር የለውም። ስለዚህ ይሄ አድሎ ነገር ያለበት ይመስላል እና መስተካከያ በእውነት ሁለቱም 7 ያገኙ ይገባል። እንዴ ምንም ልዩነት የላቸውም፣ አንድ ናቸው። ጆቫኒ እንዳይሰማል። እሺ ግን እውነት ለመናገር የመጀመሪያው የፊልም አክተራችን እሱ 10 ነው የሚገባው። ምናልባት እነሱ ወጣት ስለሆኑ እሱ በእድሜያቸው ትልቅ ስለሆነ ምናምን ነው በእድሜው ትልቅ ነው ለማለት ነው የተሰጠው እንጂ በእውነት 10 out of 10 ነው እና ጥሩ ሙከራ ነው እነዚህ ልጆች እየሞከሩ ያሉት ማለት ነው። ቀጥል እስኪ። የምትለዋን ስም ማን ያወጣት? አንተ ነህ የወሰድካት? ሰው ነው የሰጠህ? እንዴት ነው የወጣችሁ? ባላገር እኮ የኔ አይደለም። አጠቃላይ የኢትዮጵያ ሕዝብ እኮ 87% ባላገር ነው። እንዴት ነው የወሰድክብን? ሀሳቡ እንዴት አገኘው ከሆነ ሀሳቡን ያገኘሁትኝ ብዙ ጊዜ ሚዲያ ላይም ተናግሬያለሁ። ለነገሩ ካዛንቺስ አካባቢ መኪና እያሽከረከርኩኝ አንድ ቁምጣ የለበሰ ሎተሪ የሚያዞር ጎጃም ልጅ ጋሽ ሎተሪ ገዛኝ ይለዋል። ሲለው
የት ነው ሀገር ይለዋል። ከሀገሬ ምን አለ ከገዛ ግዛኝ ሎተሪውን እንጂ ሲለው አይ ባላገር ይለዋል። ዋጥ አልኩና ጆሮዬን ጣል አደረኩኝ መስኮት ዝቅ አድርጌ አይ ባላገር ይለዋል። አለባበሱን እያየን የሚለው ጌታው አትገዛኝም እንዴ ምናምን አልኩና ተናዶ ሄደ ልጁ። እኔ በቃ ወዲያው ጌታቸው የሚባል ፀጉር ቤት አለ እሱ ጋር ታጠፍኩና ልክ ባላገር ስድብ ማለት ነው ይሄ ነገር አልኩና ኦኬ አልኩና ጌቾ እስክሪብቶ ስጠኝ አልኩት። እዛ ደግሞ ምን መጣልህ አለኝ። አይ አንድ ሀሳብ መጥቶልኝ ነው አልኩትኝ። ከላይ ብቻ ባላገር ብዬ ጻፍኩትና አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ አፈር ብባል ባላገር ልላልኩና ለምን ሰሚ ባላገር ልበላል ሰሚ ባላገር ብዬ ገና ስጽፈው እንደሚሰማ ይታወቀኝ ነበር። ስጽፈው ገና ዘፈኑ እንደሚሰማ ይታወቀኝ ነበር። እርሱ ነፍስህን ባጸደ ነገነት ያኖርልን። በእውነት እንግዲህ ሰሚ ባላገሩ ነው። እንግዲህ እንዴት እንደወጣ ባላገሩ ትውስታዎችን እንግዲህ በዚህ በአባይ ቲቪ ቀርቦ የሰጠውን ትውስታ ነው እንግዲህ በዚህ ቲክቶክ ላይ ያገኘሁት። በጣም ገርሞ ለመናገር የሰው ልጅ እውነቱን ነው ለዚህ ለሚያልፈው ለሚበሰብሰው ሰውነታችን ቁምጣ አይደለም ሌላ መቻነሰው እውነት ነው። እንግዲህ ህይወታችን ገጽታ ይሄን ይመስላል። የሆነ ሰዓት ላይ አናውቀውም ታውቃላችሁ አይደለ? መቼ መጣን ብለን እንዳላሰብነው መቼ ሄድን ብለን እንደማናውቀው ግልጽ የሆነ ነገር ነው እና ለዚች ለምታልፍ ጊዜ እንዲያው ባንባላ እስቲ እንስማማ የሚለው መልዕክት ለሁላችሁ አስተላልፋለሁ። ነበራት ግን 18 ዓመት ሲሞላ ይሰጣል። ሲሰጥ ደግሞ እኔ አውጥቼው ቤት ከትቼው ነበር። ካዝና ነበረ። ከዛ በኋላ ካዝና ላይ ቁጭ አድርጌው እኔ የሆነ ቦታ ሰው ቤት ሰራ ነበር። ልብስ ምናምን አጥብ ነበር። ከዛ ላይ ሰው ቤት ሄጄ እስከምመለስ ድረስ እሱ ካዝናውን ሰብሮ በፒንሳና በመዶሻ ካዝናውን ሰብሮ ካዝና ውስጥ ያለውን ብር እንዳለ አውጥቶ እቃውን እንዳለ ይዞ ሄዶ ጠፋ ባልሽ። ከዛ ላይ ሴትዮዋ ስመጣ አከራዬ እንዴ ምን ልታረጊ መጣሽ አልችኝ። እንዴ ቤቴ መሰለኝ ምኖርበት ቤት መሰለኝ አልኳት። ምን ማለትሽ ነው አለችኝ። የለም እኮ ባልሽ እኮ ቤት ጠቦናልና ሚስቴ ሌላ ቦታ እንገባ ነው ብላኛለችና እቃውን ጭኖ ሄዷል አለች። ብዙ ብር ነበር እንዴ? አዎ እናትሽ ወደ 26 ቢሊዮን ነው ምናምን፣ በጣም ብዙ ብር ነው። 18 ዓመት ሲሞላ እኮ ኤምባሲ ብር ይሰጣል። ውርስ ይባላል የቤተሰብ ውርስ ከደቡብ አፍሪካ። እሺ ይሰጣል። እሱን ተቀብዬ ነበር እኔ 18 ዓመት ሲሞላኝ። ስንት ሺህ ዶላር ቸግሮኝ ማለት ነው። ኧረ በጣም ብዙ ነው። አልቆጠርኩትም። ዝም ብዬ እንዲህ እንደተሰጠኝ ነው በቦርሳ ነው የተሰጠኝ። አመጣሁት፣ ቤት አስገባሁት፣ ቁጭ አደረኩት። ስመለስ የለም ያብር። በፈረንጅ ልብስ ሲያሳጥቡ ሀበሾች ምን ይላሉ? ምን ይላሉ? በደንብ ንጽህና እንደውም ፈረንጅ ጋር ያለው ከሀበሻ ይልቅ ጋር ነው። አንቺ ጋር አለ ግን አንቺ ግን ከሀበሻ አኮነሽ ፈረንጅ አይደለሽ። ያው ንጽህና ግን አለ። ትጠብቂያለሽ? አዎ እንዴ እንዴት ነው የምትለምኚው? ስለማርያም ነው የምትሰምኚ? ኧረ ወረቀት አለኝ፣ ደብዳቤ ጽፌአለሁ። እንደዚህ ተቸግሬ ነው ልጄ እንደዚህ ሆኖ ነው ያላችሁኝ እርዱላለሁ። ቢሮ ጋር ገብቼ ከዛ ላይ ቢሮቹን የተወሰነ ይረዱኛል፣ ያላችሁን ይሰጣሉ። ሰው እንጂ መንገድ ላይ ቆሻሻ ለምን መንገድ ላይ ማን ያምናል? ቤተክርስቲያን ነጠላይን ዘርግቼ እንትን ሳረገ ኧረ አንቺ ፈረንጅ ትቸገሪያለሽ። ኧረ ፈረንጅ ሲቸገርና $10 ሄደሽ ባንክ ቤት መንዘር አድርገሻት በይም እንዴ ይላሉ። ስለዛ እንደዚህ ነገር ስላለ እኔ አለምንም እንደዚህ ቁጭ ብዬ ነጠላዬን ይዤ ምናምን እንደዚህ ይርዱኝ። ፎቆች ላይ ቢሮዎች ላይ ገባለሁ። ከዛ በኋላ ያላችሁን እርዱኝ። የእኛን ህዝብ ግን እንዴት ታየዋለሽ? እስቲ ኢትዮጵያን እንዴት ነው የምታየው? ኢትዮጵያውያን ያው አንቺም ኢትዮጵያዊ ነሽ፣ ግን ገላሽ ፈረንጅ ስለሆነ ያው ብዙ እኔ አሁን ለምሳሌ ብዙ የተቸገርኩት ምን እንደሆነ ታውቃለህ? ሰላይ ነች በማለት ነሽ እንዴ? መታወቂያ አላት ወይ ምንድነች? ታውቂያታለሽ ወይ? ከየት ነው የመጣችው? ምን ታርግብሽ? የታቀሻት ነው የምታስጠጊያት? እንደዚህ አይነት ምናምን ሰው ብዙ አመለካከት አለ። ይህ አመለካከት ደግሞ ካልተቀየረ አይሆንም። ሰላይ ነሽ ግን አይደለም ምን ላደርግ ሞክሮሽ ያውቃሉ? ኧረ አላውቅም። እኔ አልፈልግም መሰለን። ለምን ያ ሰው የኔ ሰው ነው አይደለ? እኔ እንደተፈጠርኩት ፈጣሪ ፈጥሮታል አይደል? ስለዚህ ለምን ሰልዬ ገንዘቡን የማገኘው ሰርቄ ወይ ዘሙቼ ወይ የሆነ ነገር አድርጌ ማግኘት አልፈልግም። ራሴ ላቤ እንደዚህ ጠብ አድርጌ ያገኘሁትን ገንዘብ ስበላው ደስ ይለኛል፣ ስጎርሶ ደስ ይለኛል። ግን የሰው ገንዘብ አልፈልግም። እኔ የሰው ገንዘብ እንደዚህ ሰርቄ ምን ልስረቅ ብል ማን ወይ አንድ አፍታ ገባ ብዬ በወጣ ሆቴል ቤት ከአንዱ ወንድ ጋር ምን ችግር አለው? ምንድነው ችግሩ? ከአንዱ ወንድ ጋር ገባ ብለሽ ወጣ ብትይ? አልፈልግም። ለምን ነው አልፈልግም?
በቃ የፈጣሪ ልጅ እንደዚህ ብሎኝ አይደለም አስተማረኝ። ሰውነትሽን ሽጠሽ ኑሪ አይደለም ያለኝ። አንዳንድ ሰዎች ግን ምክንያት የሚሰጡ ሰዓትና እንግዲህ ይችን ልጅ በደንብ እየሰማናት ነው። ምንድን ነው በፍርድ ሳይሆን ብሩ ሰውየው እንግዲህ እንዳለችው ብዙ በድሏታል። አሁን እየሰማን ያለ ነው ከአንድ ወገን ነው። በዚህ አጋጣሚ ማለት የዛው የዚህ የሚባለው ሰውዬ ደግሞ ይመጣል። አሁን ራሱ ነው ይዞ ይመጣል። መቼም ዘረመን ነገር የምታውቁት ነው። የአንዱን ብቻ ሰምተን አንቀርም ለማለት ነው። እዛም ሲመጣ ያው ምንሰማው ነገር ይኖራል ማለት ነው። ያኔ ማወዳደር ይቻላል፣ ያኔ መፍረድ ይቻላል። አሁን ግን እንዲሁ በደፈናው ያው እንደተደረገባት የሰማነው ነገር እውነት ሆኖ ከሆነ በጣም የሚያሳዝን ነገር ነው። እጅግ በጣም ችን የምትመስል ልጅ ምንም አላደረገችም። ማንም ሴት ነጭ፣ ጥቁር፣ ቀይ፣ አረንጓዴ ምናምን ስለሆነ አይደለም። ሁሉም በሴትነቱ መከበር አለበት ብዬ አምናለሁ። ይቅርታ ጋር ማለት ነው። ከዛ ውጪ 26 ሚሊዮን የሚለው ላይ ግን ቁጥር ወይ በደንብ እንግዲህ በደንብ ተሳስታ ሊሆን ይችላል እንጂ 26 ሚሊዮን የሚለው ትንሽ ለኔ ከቁጥር በላይ ሆኖብኛል ለማለት ነው። እንግዲህ ያው እንደሰማችሁት ነው። የኛ ሰው አንዳንዴ በጣም ያስቸግራል። ግን እውነታውን ለማወቅ ሰውየውን ማወቅ ይኖርብናል። Vai pra vidinha, né? Don't have future here. Don't have future. You can never make. Can never make. 5 years. Hey, you are a criminal. እነዚህ ስካንዲኔቪያን እግር ኳስ ተጫዋቾች ግን ችግር አለበት። ኢብራሂም ዘላታን የሚባለውም እንደዚህ በቃ ሰውም በቃ ግራ እስኪገባ ድረስ በቃ አሰቃይቶ ይህም ደግሞ እንደዛውን ኑሮ የመሰለኝ በጣም ነው ኳስ በሚባል ነገር ማለት እኮ ለዚህ እኮ ነው። እናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። 14 ዓመቱ ሲሆን ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራሉ። ካሊድ ሰሞኑን እናቱ ታመው በነበረበት ወቅት እኔ አንድ ነገር ብሆን ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃልም ያስገቡታል። እናትም በነጋታው የ8ኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስክሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ካሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውንም ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሐዘን ማስለቀሱን ዳጉ ጆርናል ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። ለዓላማ ስለሚደረግ ጽናት በጣም እኔም አድናቂ ነኝ። ስለሆነ ለመናገር ሁልጊዜ ፕሮጀክት ዓላማና ፍላጎትን ስናስቀድም አንዳንዴ እንደዚህ አይነት ፈታኝ አጋጣሚዎች ይገጥሙናል እና እናት አንድ ነው፣ አባትም አንድ ነው። ዳግም የማናገኛቸው በህይወታችን ውስጥ እነሱ ናቸው እና ይህ ታዳጊ እንግዲህ ያደረገው ነገር ምንድን ነው? ይህንን ሁሉ ነገር በቃ አልፎ ፈተናውም ለፈተና መሄዱ በጣም ነው ይበል የሚያስፈል ነው። እንግዲህ እናትህን በአጸደ ገነት ያኑርልን፣ አንተንም ደግሞ መጽናናቱን እግዚአብሔር ከነቢያላው ቤተሰባችሁ ውስጥ እንላለን። የሚገርም ነው። እስኪ ላይክ ሼር አድርጉት ይህንንም ዜና ሌሎች እንዲሰሙ መበረታታት። ይሄ አሁን አንዳንዴ ዝም ብሎ ሞቲቬሽናል ስፒከር የሚባሉ የተደረደሩ ማለት አሉና ዲስ ኢዝ ሞቲቬሽናል። በነገራችን ላይ
ሞቲቬሽናል ስፒከር ፎር ሚ እየኖራችሁ ኑሩ ብሎ ማስተማር ነው እንጂ እኔ አሁን ተነስቼ አንተ ተኝታለ ማን ይቻላል ደግሞ ለማዘዝ ደግሞ ያልሆንኩትን ሁሉ ለማለት ቬሪ ኢዚ ነው። ይሄ ነው ሞቲቬሽናል። በቃ ይሄ ሞቲቬት ያደርጋል። ይሄ ልጅ በዚህ እድሜው እንደዚህ ካደረገ እኔ በዚህ እንደዚህ ያለው እንደዚህ ብለን ከቁጭት ጋራ ራሳችንን ለሌላ መነሳሳት እድል ይሆነናል እና ሞቲቬሽናል ስፒከር ፎር ሚ ኢዝ a kind of person በሪያሊቲ ላይፉ የህይወቱን አጋርቶ እኛ እንድንኖርበት እንድንማርበት እንድንቀየርበት የሚረዱትን እኔ አፕሪሺየት አደርጋለሁ ሆነስትሊ እና በርታ ማለት እንወዳለን። ከፊትህ ከዚህም ያላነሰ አይነት ቢያንስ እንጂ ቢበዛ አይደለም ከእናት ሞት በላይ የለም ሊገጥሙ እንደሚችሉ ያወቅ ካሁኑ ገብተዋል። ሌሎችንም ትወጣቸዋለህ ብዬ ተስፋ አድርጋለሁ ማለት ነው። እንቀጥል። የወንዶች ቁጥርና የሴቶች ቁጥር ተመጣጣኝ አይደለም ዓለም ላይ። እንግዲህ እንደምታውቁኝ እዚህ መኪና ውስጥ ገብቼ የሆነ ነገር ካወራው ነውጥ የሚያመጣ እና ለውጥ የሚያመጣ ንግግር ነው የምናገረው። ዜናና ደግሞ የኔ ንግግር አንድ ጊዜ ነው። አንድ ኮንቴንት ወይም አንድ ኢንፎርሜሽን ካስተላለፍኩ በኋላ አልደግመው። ይሄ ነገር ግን እንዴት እንደሆነ ባላቅም ወዳጅ ነገሩ እንዲህ ነው። ቅድም ስራ እየሰራሁኝ የሆነ ነገር ወደ ጭንቅላቴ መጣ። ምንድነው የመጣው? እንግዲህ ስታቲስቲክሱን ባላቅም እንግዲህ እዚህ ጋር የህዝብ ጥናት መታጠኑ ሰዎች ትነግሩኛላችሁ። ስታቲስቲክሱ ግን ምን ይላል? የሴት ልጅ ብዛት ዓለም ላይ የወንዶችን ብዛት 3-4 እጥፍ እያጠፈ እንደሆነ የሚናገር ዜና አለ። ፖፑሌሽኑ የሴቶቹ ልጆች ፖፑሌሽን በዝቷል ነው። የ30 አመቷንም ሳናገር የ20ዋንም ሳናገር የ40 አመቷንም የ50 አመቷንም የ60 አመቷንም ሳናገር ሁሉም ማግባት ነው የሚፈልገው። ብዙ አይነት ጓደኞች ወዳጆች አሉኝ፣ በስራዬም እገናኛለሁ። ያገባችና የፈታቿንም ሳናገር ስቲል ሁለተኛ ትዳር ነው የምትፈልገው። አሁን ቄሶቹም ፓስተሮቹም የሃይማኖት መሪዎቹም እግዚአብሔር ትዳር ይሰጥሻል እያሉ ነው የሚባርኳቸው። ሶሻል ሚዲያ ላይም የሚያዩት በቃ ትዳር እንደሚገኝ ነው የሚያዩት። አሁን ግን እውነቱ ግን ምንድነው? በቃ እውነቱ ግን ወንዶቹ ቁጥርና የሴቶቹ ቁጥር አልተመጣጠነም። ስለዚህ ሳይንስ ራሱ ያለው የፖፑሌሽን ሁኔታ ራሱ እየነገረን ያለው ሁሉም ሰው አያገባም። የኔ ቆንጆ ሁልሽም አታገቢም። አንዴ ደግሞ አግብታችሁ ትዳር ካልሰራላችሁ በቃ ወረፋው አልፏችኋል፣ በቃችሁ እንዴ። ቶፒኩ ሁሉ ሴቱ በተሰበሰበበት ትዳር ነው። ወንዶቹ እንዴት ብለው ነው ቺት የሚያደርጉት? ኦነስትሊ አቃለው የዝሙት መንፈስ ሊሰራ ይችላል፣ ግን በፖፑሌሽን ደረጃ ራሱ ዘመኑ የተጠቃለለ መሆኑን የምታውቁት ወንዶች በሄዱበት ቦታ የተትረፈረፉ ሴቶች አሉ። ስራ ቦታቸው የተትረፈረፈ ሴት፣ እቤታቸው የተትረፈረፈ ሴት። እዚህ አሁን ያገቡትም በትዳር ያሉትም ሚስቶቻቸውን ጠብቀው አይቀመጡ። ስለዚህ አሁን ያለን አማራጭ ሴቶች እውነቱን መነጋገር አለብን። ይኸውላችሁ እራሳችንን ጠብቀን ብቻችንን ሆነን መኖር ይቻላል። እኔ 41 አመቴ ነው። ምክሬ ይሄ ነው ነው። ከሁሉ ነገር ግን የሚደመድመን ወይም ፋይናል ሴይንግ የሚሰጠን የእግዚአብሔር ቃል አለ። ታዲያ የእግዚአብሔር ቃል ስለዚህ ጉዳይ ምን ይላል ስትሉ የእግዚአብሔር ቃልም የትም ቦታ ከዘፍጥረት እስከ ራእይ ስትመለከቱ ሴት ሁሉ ያገባል፣ ወንድ ሁሉ ያገባል የሚል ነገር አልተጻፈም። እንዲያውም ጳውሎስ ሲናገር ብትችሉ ባታገቡ የስጋችሁ ነገር እንዳያሰናክላችሁ እንጂ ብትችሉ ባታገቡ ይለናል። ይሄም ያሳያችሁ
እስቲል ሁሉም እንደማያገባ ነው። ሄሎ ሁላችሁም ሴቶች ልታገቡ አትችሉም። ፖፑሌሽኑም ራሱ አይነግረንም የትም ሁላችንም እንደምናገባ። ስለዚህ ሳናገባ መኖር እርግማን ነው? ኢንፋቲካሊ ኖት። ማን ነው ስላላገባሽ የጎደለ ነገር አለ ያለሽ? ማን ነው ስላላገባ የጎደለ ነገር አለ ያለ? ሁሉም ልጅ ይወልዳል አይልም መጽሐፍ ቅዱስ? ሁሉም ልጅ ሳይወልዱ የኖሩ የእግዚአብሔር ሰዎች አሉ። አሁን እዚህ ጋር እያወራ ያለሁት if you think መወስለት ይቀንሳል ብላችሁ ካሰባችሁ መወስለት አይቀንስም። ሴቶቹ they are thirsty። ምክንያቱም ያላገባ ስላላገኙ ያገባውን እየበሉ ነው። ወንዶቹ በየቦታው እየተሰናከሉ ነው፣ ሴሰኞች ናቸው። ምክንያቱም በእግዚአብሔር ቃል ራሳቸውን አላሳመኑትም፣ አልጸኑም። ልንገራችሁ እንግዲህ ሴቶች ሁሉ አታገቡም ብላ ወደ መደሞች ታችን እኔ በዚህ እንኳን አልስማማ። ያው እግዚአብሔር የፈቀደለት እና በመልካም የሚኖር እንደ እግዚአብሔር በጎ ፍቃድ ያገባል ብዬ ነው የማምነው። እና ዋናው ለእግዚአብሔርም ለሰውም ታማኝ ነው መገኘትን የመሰለ ነገር የለም። ከዛ ባሻገር ግን ሰው እንደ ዕጣ ፈንታው እግዚአብሔር እንደጻፈለት መኖር ይገባዋል። ብዙ ጊዜ ግን እኔ ማየው ሴቷን ብዙ በማማረጥ ወንዱን ብዙ በመፈለግ ጊዜ ብዙዎቻችን ያለፈብን ይመስለኛል። እሱ አንዱ ረሳሹ መሰለኝ አንቺ። በዛ ምክንያት ቁመቱ እንደዚህ ቢሆንልኝ እርሱ፣ አይኑ፣ ቅንድቡ፣ ፍንጫው ፊዚካል አትራክሽኑ ሞር የሰው ልጅ ሴት ልጅ በተለይ የሚስባት ሆኗል ማለት ለውበት እውነት ለመናገር ከሄድን ወንዱ ላይ ውበት ይጠበቃል ብላችሁ ታስባላችሁ? ወንድ ልጅ ከሆነ በቂ ነው ብዬ ነው የማስበው። መስራት ካለበት ብር ማምጣትበት ይሄ እሱ ነው ቦታ መያዝ አለበት እና አይመር የሚል መንፈስ ሳይሆን ባለው ጸጋው። ሴት ልጅ ግን አማምራ ጸጉሯንም ቅንድቧንም ምንዋንም አድርጋ ውበቷን ማስጠበቅ ያው የተሰጣት ጸጋ እስከሆነ ድረስ ማለት ነው። ከወንዱ ተለይታ የወጣችበት አንዱ ክፍሏ ስለሆነ ማለት ነው። በአዳም ላይ ያልተገኘም እና ያ ነገር ነው ብዬ ማስበው። ከዛ ውጭ ግን ሴት ልጅ ወንዱ ላይ እንደ ሴት አይነት ውበት የሌለው ካልሆነ የሚል መንፈስ የበዛብን ያለን ይመስለኛል። እና አሁን ዛሬ ወንዱን ካያችሁት ቅንድቡን ተቀንድቦ ሜካፕ ተቀብቶ የማይደረግ ነገር የለም እውነት ለመናገር ማለት ነው። ያ የሆነበት ምክንያቱም ማለት ነው አትራክሽኑን ለመሳብ የአይን የሚያደርግ ሰዎች ሞር አይናቸውን ሁሉ የሚኳሉ አሉ። በጣም የሚገርመው ማለት ነው። እና ተፈጥሮ ካልሰጣችሁ በእርግጥ እንዳልኳችሁ ነው። አንዳንድ ነገሮች እዚህ ጋር ማዲያት ምናምን ወጥቶባችሁ ያንን አይነት ነገር መጠቀሙ ወንጀል ኃጢአት አይደለም እውነት ለመናገር። ከዛ ውጭ ግን እንደው ባላችሁበት ሰው መኖር አለበት ብዬ አምናለሁ ማለት ነው። ናቹራሊ እንደሚባለው አሁን ኦርጋኒክ የሆነ ፉድ ብለን እንደፋደፍ የለ ትራይ ቱ ቢ ኦርጋኒክ። እኛው ራሳችን ኦርጋኒክ የመሆንን ሂደት ብንለማመድ አሁን የኛ ሰዎች ራሱ ከኛ መልክ ወጠን የኛ የሚያምር ውበት አለን። ያው ይሄ ከለራችን ነው በብዛት። ግን ይህንን አንጥተና ሰምታችሁ የለ በዚህ በአረብ ሀገር ሁሉ የናርገው ምናምን አድርገው ነጭ መሆን ይፈልጋል። ሜካፑም እንደዛው ዌስተርናይን መሆን ነው የምንፈልገው ከራሳችን ይልቅ ማለት ነው። እና ያ ሁሉ ኢፌክቲቭሊ ያ የሚያመጣው ነገር አለ። ወንዱም ደግሞ የሚፈልገው ነገር አለ ከሴቶች። በተቃራኒው ደግሞ እናንተ ከምን እንደምትጠብቁት ሁሉ እኛም ደግሞ እናንተ ጋር የምንፈልገው ነገር አለ። ኦርጋኒኩ እንፈልጋለን እና ብዙ በማጣትም በቃችን ይህን የምታደርግ ምናምን ብሎ ከእሷ ጋር ስጓተት ከምኖር ብሎ ወንዱም ሳገባ በጓደኝነት እንዳላችሁት ከዛም እዛ በማለት የሚኖርበት ሂደት በስቷል። ምክንያቱም በሁለታችን መካከል ያለው ነገር ስለሆነ መተማመን ይኖርብናል። ስለዚህ ወደ አንድ ሀሳብ ስንመጣ ግን ወንድም የተፈጠረው ለሴት ነው፣ ሴትም የተፈጠረችው ለወንድ ነው። በቃ እና ሁለቱ አንድ ሆኑ የሚለውን ነገር እናገኘዋለን። ሳይግባቡ ይኖራሉ። ቅድም እንዳልነው ሳይታዩ ሳይፈላለጉ በቃ እንደው መኖር ስላለበት ተብሎ ብዙ ሰዎች ቤት ያለ ነው። ከዛ ይለያያሉ ይባላል። ከዛ በኋላስ ደግሞ ሌላኛዋ ትመጣለች ማለት
እኔ ያኖርሃለሁ አንተ የምትፈልገውን አይነት ሴት ነኝ ትላለች። ከዛ በኋላ ሊቀጥሉ ይችላሉ። ከዛ በኋላ መለያየት ሊኖር ይችላል። የሰው ልጅ ነገር ማለት እንደ ስቲክ እንደሆናችሁ ኑሩ የሚልም የለም። እንዳለችውም እሷም ደግሞ ሳታገቡ እንዳትመጡ የሚልም የለም። ሳትወልዱም እንደዚሁም የሚል የለም። ግን ሴቱም በቃ በጭንቅላቱ ያለው ትዳር ነው። በተለይ ኢትዮጵያ፣ ኤርትራ፣ ሀበሻ በሙሉ ልጅም ነው። አሁን እዚህ ወደ ነጩ ክፍል ደግሞ ስትመጡ እሱ ይሄ ራሽ አውት ወጧል ታጥቦ። ምን እንደሚፈልጉ ታውቃላችሁ? ጀስት ሊቪንግ መብላት፣ መጠጣት፣ መተኛት። በመተኛት ውስጥ ያለው ሂደት እንዳለ ውደቱ አለ። ከዛ ውጭ በቃ እንዲያውም ታምናላችሁ ጓደኛዋ ምናምን ስትጠጓት ምናምን ምንድን ነው ፈልገው? አይ እኔ ተኝቶ መነሳትን ግንኙነትን ብቻ ነው ፈልገው ትለዋለች። እሱም ምንድን ነው የምትፈልገው? እንደዚህም ብቻ ነው። ከዛስ ኔክስት ዴይ አይፈላለጉም። እሷም ሌላ ነው የምትፈልገው፣ እሱም ሌላ ነው የሚፈልገው። በጣም የሚደንቃችሁ ክፍል፣ በጣም የሚገርመኝ ክፍል አንዱ። ከዛ ውጭ ደግሞ ጀስት ሪሌሽንሽፕ በቃ ቦይፍሬንድ ገርፍሬንድ ብቻ ሊሚትድ ኖ ሜሬጅ ነ ምናምን ይፈልጓሉ። በሁለቱም ሳይድ አይ ዋንት ሜሬጅ የሚሉ ደግሞ አሉ። ትዳር እፈልጋለሁ ግን አይ ዶንት ኒድ ቤቢ ልጆች አልፈልግም። ይሄኛው ክፍል ደግሞ አለ። አይ ዶንት ኒድ ሜሬጅ ደግሞ የሚሉ አሉ። ጋብቻውን አልፈልግም ልጅ ብቻ እፈልጋለሁ የሚሉ በጣም ይገርማቸዋል። እና አሁን የሰው ቁጥር በዚህ አጋጣሚ ወደ አውሮፓ ትመጡት የሚወልደው ማን ነው? ውጡልን የሚል ወዶ አይደለም። የትምህርቱን ስኬጁሉን ትምህርት ቤት የሚማርላቸው የማን ልጅ? የእነሱ ልጅ ከወለዱ አሁን እኛ የምኖርበት አንድ እሷም ካለች ከመጣ እና እኛ ጋር በጣም ሀይር የሆነ ነገር አለ፣ እነሱ ጋር ደግሞ የወረደ ነገር አለ። አለመጣጠን ብሎ ዓለም እንዲህ ናት ማለት ነው። እና የአይነት ጋቡ ደግሞ አንዳንድ ጊዜ በጣም እንደተባለ እሷ ምን ያለችውን ክፍል ትንሽ የተስማማውበት ስላለ የግዴታ ብቻ አይደለም እና እግዚአብሔርን አገልግላችሁ ልታልፉ እንደሚችሉም በዛው መገመት ይቻላል። ባታገቡም ያለው ጳውሎስ እግዚአብሔርን በአንድም በሌላ የሰው ልጅ አፈጣጠሩ እግዚአብሔርን ለማገልገል ነው እና ያን ይመስላል። ዛሬ እንግዲህ ከቁም ነገሩም ከሚገርመውም ከሚያስቀንም ፈገግ ያስዳረገንም ብዙ አለ። ሼር እና ላይክ በማድረግ ሁላችሁም ይህንን እንድትደግፉኝ በትህትና እጠይቃለሁ። አመሰግናለሁ።